ማይክሮሶፍት ኤክሴል ላይ ፈንክሽኖችና ፎርሙላዎችን ስንጠቀም ከተለመደው የሂሳብ አሰራር ለየት እንዲሉ የሚያደርጉ የተለያዩ ምክንያቶች አሉ። ነገር ግን እነዚህን አገልግሎቶች በአግባቡ ለመጠቀም መጀመሪያ ማወቅ ያሉብን መሰረታዊ እውቀቶች አሉ። በዛሬው ቪዲዮ ከነዚህ መሰረታዊ እውቀቶች መካከል ስለ አውቶፊል፣ አብሶሉት ሪፈረንስ እንደዚሁም ሪላቲቭ ሪፈረንስ የተለያዩ ምሳሌዎችን ተጠቅመን በቀላሉ ነው የምናየው። በእርግጠኝነት ይህንን ቪዲዮ ትወዱታላችሁ። ያላችሁት ደግሞ ዲሜክስ ኮምፒውተር ላይ ነው። በዚህ በነበረው ቪዲዮ ላይ በጣም ቀላል የሆኑ ካልኩሌሽኖችን ለመስራት በመጀመሪያ ማስገባት ያለብን የእኩል ይሆናል ምልክት ነው። በመቀጠል መደመር የምንፈልገው ቁጥር ላይ ክሊክ በማድረግ የመደመር ምልክትን በማስከተል በቀጣይ መደመር የምንፈልጋቸውን ቁጥሮች ክሊክ በማድረግ ኢንተር እንላለን። መልሱ 7 ነው። ወይም ደግሞ ፈንክሽኖችን በመጠቀም ለምሳሌ እኩል ይሆናል ሰም ብዬ ጽፋለሁ። ሰም ሲያገኘው ታብን በመንካት አስገባዋለሁ። በመቀጠል መደመር የፈለኳቸውን በአንድ ጊዜ ሰሌክት አደርግና ኢንተር እንላለን። ሁለቱም አይነት መንገዶች ኤክሴል ላይ ካልኩሌሽኖችን መስራት ትችላላችሁ። ነገር ግን አንድ በጣም ከባድ የሚያደርገው ነገር ለምሳሌ እዚህ ላይ የምናየው አንድ መረጃ ላይ እንደምታዩት በጣም ብዙ ግብይቶች ናቸው ያሉት፣ እስከ 50 የሚደርሱ ግብይቶች። እነዚህ ግብይቶች ጠቅላላ የተሸጡት ዋጋና በጎን በኩል ደግሞ የአንዱ ዋጋ ተቀምጧል። ለምሳሌ የመጀመሪያው በለጠ ፈቃዱ የሚባለው ሰው የገዛው ዕቃ 10 ነው፣ የአንዱ ዋጋ 15 ነው። ስለዚህ እኩል ይሆናል በማድረግ 10 ሲባዛ ምልክት በዋጋው ወይም በ150 ኢንተር። ስለዚህ ጠቅላላ ዋጋው 1500 ብር ነው ማለት ነው። በዚህ መሰረት ሁለተኛውም ላይ ክሊክ በማድረግ 5 ሲባዛ በ11200 እያልን እያንዳንዱን ሴሎች ካልኩሌት ማድረግ ሊጠበቅብን። ይሄ ግን ኤክሴል ላይ በፍጹም የማይሰራ ነው። ምክንያቱም እንደዚህ አይነት ነገር ሲገጥሟችሁ አውቶፊል የሚባል ነገር አለ። አውቶፊልን ከማየታችን በፊት አንድ ቤዚክ የሆነ ነገር ላሳያችሁ። ኤክሴል ላይ መረጃዎችን እንዴት ነው ማኔጅ ማድረግ የምንችለው የሚለው ቪዲዮ ላይ 3 አይነት የማውዝ ከርሰሮች እንዳሉ አሳይቻችሁ ነበር። የመጀመሪያው የማውዝ ከርሰር ወፍራሙና የውስጥ ከለሩ ነጭ ሆነው ሲሆን እሱን ይዛችሁ በምትጎትቱበት ጊዜ የምትፈልጉትን መረጃ ሰሌክት ያደርግላችኋል። ሰሌክት ማድረጉ የሚጠቅመው እነዚህ መረጃዎች እንደ አንድ ግሩፕ እያየኋቸው ነውና ልሰርዛቸው ወይስ ቀለማቸውን ልቀይረው የሚልን ሐሳብ ነው የሚይዘው። ሁለተኛው ደግሞ ክሊክ ወይም ሰሌክት ካደረጋችሁት መረጃ በጎን በኩል ወይም ከታች ወይም ከላይ ቦርደሩ ላይ ቁጭ ስታደርጉ በአራቱ አቅጣጫ የመደመር ምልክት በቀስት ትመጣለች። እሷን ይዛችሁ በምታንቀሳቀሱበት ጊዜ ደግሞ ሙቭ ወይም ደግሞ ኮፒ ማለት ነው። መረጃችሁን ይዛችሁ ተመሳሳዩን መውሰድ፣ ካልሆነም ደግሞ ያንኑ መረጃ ቦታ መቀየር። ነገር ግን ያላየነው አንድ ሶስተኛ በተን አለ። እሱም በተን መረጃችሁን ሰሌክት ካደረጋችሁ ወይም ክሊክ ካደረጋችሁ በኋላ ከስር የምትመጣው የመደመር ምልክቱና ነገር ግን በአራቱም አቅጣጫ ምንም አይነት ቀስት የሌላት ናት። ይቺ አውቶ ፊል ተብላ ትጠራለች። የዚች ከርሰር ዋና ጥቅሟ ምንድነው? ለምሳሌ 4 ሲደመር 3 7 የሆነው በፊት ለፊት በኩል ያሉ ሁለት ቁጥሮች ሲደመሩ ነው እዚህ ላይ 7 ይሆናል። ስለዚህ በዚህ ፓተርን መሰረት ሁሉም ሰው እንደሚያውቅ እዚህኛው ቦታ ላይ አሁን ክሊክ ያደረኩት ቦታ ላይ ሊቀመጥ የሚችለው መልስ እዚህ ላይ ያሉት ሁለት ቁጥሮች ሲደመሩ ብቻ ነው። በተመሳሳይ እዚህ መጨረሻ ላይ ሊቀመጥ የሚችለው መልስ ደግሞ በፊት ለፊት ያሉት ሁለት ቁጥሮች ሲደመሩ ብቻ ነው። ስለዚህ ኤክሴል ይሄንን ፓተርን ይወስድና አውቶማቲካሊ ሂሳባችሁን ይሰራላችኋል። ለምሳሌ መጀመሪያ የሰራሁት መልስ ላይ ክሊክ አደርጋለሁ። ሁልጊዜም ቢሆን አንድ የሰራችሁት መልስ ያስፈልጋል ቢያንስ። በመቀጠል አውቶፊል ወይም ከስር ያለችውን ነጥብ ላይ እሄዳለሁ። እሷን በመያዝ ወደ ታች እስከ መጨረሻው ሴል ድረስ ጎትታታለሁ። የመጨረሻው ሴል ላይ ስደርስ እለቃለሁ። በምታዩት መሰረት አውቶማቲካሊ መልሱን ይሰራልኛል። እንደምታዩት 2 ሲደመር 5 7 ነው። 3 ሲደመር 1 4 ነው። እዚህ ላይ ጥያቄው ሊሆን የሚችለው ኤክሴል እነዚህ ቁጥሮች ሊደመሩ እንደሚችሉ እንዴት አወቀ? ብዙ ሰዎች የሚመስላቸው እዚህ ላይ ኤክሴል ሂሳባዊ ስሌቱን ራሱ የሰራላቸው ነው የሚመስላቸው። ነገር ግን ሰዎቹ ራሳቸው ነው የሰሩት። ለምሳሌ የመጀመሪያው ላይ ደብል ክሊክ ባደርግ ይሄንን ፈንክሽን ለመስራት የተጠቀመው ሁለቱን ቁጥሮች ደምሮ ነው። በጣም በቀላሉ እነዚህ ሁለት ቁጥሮች ሲደመሩ መልሳቸው እዚህ ላይ ወይም እዚህ ላይ አይቀመጥም። መልሳቸው የሚቀመጠው እዚህ ላይ ነው። ምክንያቱም እነዚህ ሁለት ቁጥሮች ሲደመሩ መልሳቸው እዚህ ላይ ስለተቀመጠ። አሁን አንድ ግልጽ እንዲሆንላችሁ በጣም ቀላል የሆነ ምሳሌ ላሳያችሁ። ለምሳሌ ይሄንን ተመልከቱ። እኩል ይሆናል የመጀመሪያው ሲደመር ሁለተኛው ወይም 3 ቁጥር ያለችበት ሲደመር በቤቱ ነው እየደመርኩ ያለሁት ሲደመር 5 በመጨረሻም ኢንተር መልሱ 12 ነው የሚመጣው። አሁን እዚህ ቦታ ላይ የሚቀመጠው ቁጥር ወይም መልስ የቱ እንደሆነ በቀላሉ መገመት ይቻላል። ምክንያቱም እነዚህ አራት ቁጥሮች ሲደመሩ መልሳቸው እዚህ ጋር ከተቀመጠ እዚህ ላይ ሊቀመጥ የሚችለው መልስ እነዚህ አራቱ ሲደመሩ ነው። በተመሳሳይ መጨረሻ ላይ ሊቀመጥ የሚችለው መልስ እነዚህ አራቱ ሲደመሩ ነው። ስለዚህ እዚህ ላይ በመምጣት ወደ ታች ብጎትትለት የሁሉንም መልስ ያስቀምጣል። እዚህ ላይ 1 0 2 0 በኤክሴል ላይ ባዶ ቦታ ማለት እንደ 0 ነው የሚቆጠረው። ስለዚህ 1 ሲደመር 2 3 ይሆናል። ሌሎቹ 0 ስለሆኑ አይደመሩ፣ መልሱም 3 ይሆናል።
ኤክሴል እዚህ ላይ ባዶ ስለሆነ ልለፈው፣ እዚህ ላይ ቁጥር ስላለው ልደምረው የሚል ነገር አያውቅም። የሚያደርገው እናንተ ከላይ ተከታታይ ከደመራችሁ እሱም ከታች ወርዶ ተከታታይ ይደምራል። በዚህ ጊዜ አሁን ደብል ክሊክ ባደርግና ማሳያችሁ እንደምታዩት የበሩት አራቱም ቦታዎች ናቸው። ይህ እንግዲህ ኤክሴል ፓተርን በመውሰድ ወይም ሴል ሪፈራንሶችን በመጠቀም አውቶማቲካሊ ሂሳባችንን ቀላል የሚያደርግበት መንገድ ነው። ሌላውና ሁላችሁም ይህን ጥያቄ ከሰራችሁ የአሁኑ ሀሳብ ግልጽ እንደሆንላችሁ እንድታውቁ እዚህ ቀይ የተቀባ ባዶ ቦታ ላይ የሚቀመጠው ቁጥር እዚህ ላይ ያሉት አራት ቀዮች ሲደመሩ ነው ብትባሉ ምንድን ነው የምታደርጉት? እኩል ይሆናል 2 ሲደመር ከታች ያለው 2 ሲደመር ከጎን ያለው 6 ሲደመር ከላይ ያለው 5። በዚህ መሰረት ከደመርኩ በኋላ ኢንተር ብለው መልሱ 15 ነው የሚመጣው። አሁን የተጠየቃችሁ ጥያቄ እዚህ ቦታ ላይ የሚቀመጡትን ቁጥሮች ቢጫ ቀቡ ነው። የመጀመሪያውና 15 የመጣበት ቦታ ላይ የተጠቀምናቸው ሴሎች 1 2 3 4 ከሆኑ እዚህኛው ቦታ ላይ መቀመጥ ያለበት ሴሎች የትኞቹ ናቸው? እነሱን ደግሞ ቢጫ ቀቡ ነው። እዚህ ላይ 5 ሰከንድ ሰጣችኋለሁ በአይምሯችሁ እንድታስቡ። ፕራክቲስ እያደረጋችሁ ከሆነ ደግሞ ቪዲዮውን አቁማችሁ የራሳችሁን ግምት እንድታስቀምጡ። ኦኬ ለምሳሌ እዚህ ላይ ኤፍ2 ላይ ያለው 15 መልስ ማለት ነው። በኤ ቤት የተጠቀመው በፊት ለፊቱ ያለውን ኤ2 ነው። ስለዚህ ኤፍ3 ሊጠቀም የሚችለው በኤ ቤት በፊት ለፊቱ ያለውን ኤ3። ስለዚህ ይህን ቦታ ክሊክ አደርጋለሁ፣ ቢጫ ቀባዋለሁ። በቀጣይ እዚህ ቦታ ላይ ሊደመር የሚችለው በቢ ቤት ማለት ነው። ከላይኛው ሪፈራንስ እንወስዳለን። በ15 ትክክል 3 ሳይሆን የተደመረው አንድ ወርዶ 2 ነው የተደመረው። ለኤፍ3ም በፊት ለፊቱ ያለው 2 ሳይሆን የሚደመረው አንድ ወርዶ 5 ይደመራል። ቢጫ ቀባዋለሁ። በሲ ቤት ስንመለከት ለ15 2 መደመር ሲገባው አንድ ወርዶ 6 ነው የደመረው። ኤፍ3 በሲ ቤት 6ን መደመር ነው የነበረበት፣ ነገር ግን አንድ መውረድ ስላለበት አንድ ወርዶ 4ን ይደምራል። በመጨረሻም ኤፍ2 ላይ ያለው 15 የተጠቀመው ዲ2 ላይ ያለውን 5 ነው፣ በፊት ለፊት ያለውን ማለት ነው። ኤፍ3 ላይ የሚጠቀመው ግልጽ ነው፣ ዲ3 ላይ ያለው ወይም በፊት ለፊቱ ያለውን ይሆናል ማለት ነው። በዚህ መሰረት እዚህ ቦታ ላይ የሚቀመጠው መልስ እነዚህ ተደምረው ይሆናል። ለምሳሌ እዚህ ላይ ያለውን ለመስራት ብንሞክር 2 ነው መጀመሪያ የሚጠቀመው ለመጨረሻው ቦታ ማለት ነው። ይሄን ደግሞ አረንጓዴ ልቀባው። በመቀጠል የሚጠቀመው ማን ይመስላችኋል? ይህንን ፕሮጀክት ለተማሪዎች ለማሰራት በሞከርኩበት ጊዜ አብዛኛው ከ60 እና ከ70 በላይ ፐርሰንት ተማሪዎች የሚገምቱት 4 እና 2 ነው። ምክንያቱም እዚህ ላይ ምንም አይነት መረጃ ስለሌለ ማለት ነው። ነገር ግን ትክክለኛው መልስ ኤክሴል የሚደምረው እነዚህ ከታች ያሉትን 2 ሴሎች ነው። ምክንያቱም ለመጀመሪያው መልስ 2 ዝቅ ብሎ ከተጠቀመ ለመጨረሻውም 2 ዝቅ ይላል። እንዳልኳችሁ ነው፣ ኤክሴል ምንም የሚያውቀው ነገር የለም። እኛ የሰጠነውን ሪፈረንስ ነው የሚጠቀመው። በዚህ መሰረት መልሱ የሚሆነው 6 ነው ማለት ነው። የመጀመሪያው መልስ ወደ ታች ብስብለት እንደምታዩት የሁሉም መልስ ያስቀምጣል። አሁን 17 የሚለውን ደብል ክሊክ ባደርግ 5 5 4 እና 3ን እንደተጠቀመ ማየት ትችላላችሁ። ለመጨረሻውና 6 ለመጣው መልስ ደግሞ ደብል ክሊክ ባደርግ እዚህም ላይ 2 ባዶ ቦታና 4ን እንደተጠቀመ ማየት ትችላላችሁ። ስለዚህ ሴል ሪፈራንሶችን ስትጠቀሙ ሁልጊዜም ቢሆን ማወቅ ያለባችሁ የመጀመሪያው መልስ በትክክል መስራታችሁን እርግጠኛ መሆን አለባችሁ። የመጀመሪያው መልስ ከተሳሳተ በምትስቡበት ጊዜ ሁሉም መልስ ይሳሳታል። እዚህ ላይ የመጨረሻውን ጥያቄ ለመስራት ልሞክርና ቅድም ያየነው እዚህ ላይ ያለው ምን ማድረግ እንችላለን? በዚህ መሰረት የመጀመሪያው መልስ ስለሰራን ማለት ነው ወደ ታች በመሳብ እስከ መጨረሻው ባደርገው አውቶማቲካሊ ይሄንን በዚህ አባስቶ መልሱን እዚህ ላይ እንደዚሁም የዚህን በዚህ አባስቶ መልሱን እዚህ ላይ በማስቀመጥ ሁሉንም ይሰራቸዋል። ምናልባት በጣም ትልቅ የሆነ መረጃና ልክ እንደዚህ ከ50 እና ከ100 በላይ የሆኑ መረጃዎች ካላችሁ ወደ ታች ይዛችሁ መጎተት አይጠበቅባችሁ። ኮንትሮል ዜድ በመጫን መልሰዋለሁ። የምታደርጉት አውቶ ፊል ምልክቷ ላይ በመሄድ ደብል ክሊክ ብታደርጉባት በጣም ረጅም የሆነ 1000፣ 10000፣ 100000 መረጃዎችን ቢኖሩ አውቶማቲካሊ በአንድ ጊዜ በምታዩት መሰረት ፊል ያደርግላቸዋል። አውቶ ፊል ችግሩ ምንድነው? ለምሳሌ እዚህ ላይ ያለውን እኩል ይሆናል 2 ሲባዛ በ550 ኢንተር። እዚህ ላይ ሌላ መልስ ካለ የመጀመሪያው ላይ መጥቼ ደብል ክሊክ ባደርገው እስከ መጨረሻው ሳይሆን የሚወርደው እዚህ ላይ እስካለው መልስ ድረስ ነው። ስለዚህ በመካከላቸው የተሰራ ሌሎች መልሶች ካሉ ወይም ደግሞ መረጃዎች ካሉ አውቶፊሉ እስከዛ መረጃ ነው እንጂ የሚሄደው እስከ መጨረሻው አይሄድም። ስለዚህ እንደዚህ በሚገጥማችሁ ጊዜ መጨረሻ ላይ ያለውን ደብል ክሊክ እያደረጋችሁ ወደ ታች መውረድ ይኖርባችኋል። በመጨረሻ ማየት ያለባችሁና ብታውቁት ብዙ ነገር ትሰሩበታላችሁ ብዬ የማስበውን አንድ ነገር ላሳያችሁ። ለምሳሌ እዚህ ላይ ያለውን የመጀመሪያው ሁለቱን ጀምረን መልሱን እዚህ ጋር ካስቀመጥን በኋላ ወደ ታች መሳብ ሪላቲቭ ሪፈረንስ እንለዋለን። ሁለተኛው አይነት የሪፈረንስ አይነት ደግሞ አብሶሉት ሪፈረንስ የምንለው ነው። አብሶሉት ሪፈረንስ የምንለውን አንድ ምሳሌ ቀላል አድርጌ ላሳያችሁ። ለምሳሌ እዚህ ላይ ያሉትን ልሰርዛቸው፣ መልሱንም እዚህ ላይ ልሰርዘው ተባላችሁት 4 ሲባዛ በ3 6 ሲባዛ ፊት ለፊት ባለው ቦታ ወይም ደግሞ 8 ሲባዛ በዚህ አይደለም። የተጠየቃችሁት 4 ሲባዛ በ3
6 ሲባዛ በ3 8 ሲባዛ በ3 እንደዚሁም 3 ሲባዛ በ3 ነው። እዚህ ላይ ያሉት ሁሉም ቁጥሮች በ3 እንዲባዙ ብትፈልጉ ምንድነው የምታደርጉ? ለምሳሌ የመጀመሪያውን ልስራው። እኩል ይሆናል 4 ሲባዛ በ3 ኢንተር 12 ነው የሚመጣው። ወደ ታች ብስበው ሁሉም ዜሮ ነው የሚመጡት። ምክንያቱም ሁለቱ ተባዝተው ከሆነ 12 የሰጡት ሁለቱን አባዝቶ ነው እዚህ ላይ መልስ የሚያስቀምጠው። ይሄኛው ዜሮ ስለሆነ 0 ሲባዛ በ6 መልሱ ዜሮ ነው። በተመሳሳይ 2 ሲባዛ በ0 መልሱ ዜሮ ነው። እናንተ ደግሞ የፈለጋችሁት በፊት ለፊት ያለው እንዲባዛ ሳይሆን ሁሉም ቁጥሮች ከላይ ባለው እንዲባዛ ነው። እንደዚህ አይነት ነገር በሚገጥማችሁ ጊዜ ምንድነው ማድረግ ያለባችሁ? አብሶሉት ሪፈረንስን ትጠቀማላችሁ። አብሶሉት ሪፈረንስ ማለት እዚህ ላይ ያለው መባዛት እንዳይወርድ ማድረግ ነው። ይህንን በምሳሌ ነው። ለምሳሌ መጨረሻ ላይ ያለውን ደብል ክሊክ ባደርግ 2 ሲባዛ በዚህኛው ሴል ወይም በጄ 7 ያደረገ። እኔ ግን የምፈልገው 2 ሲባዛ በጄ 3 ወይም 3 ቁጥር ባለበት። ይሄኛውንም ደብል ክሊክ ባደርገው i5 ሲባዛ በጄ 3 እዚህም ላይ ደብል ክሊክ ባደርግ i4 ሲባዛ በጄ 3 እንዲሆን። ስለዚህ ምንድነው ማድረግ? የመጀመሪያው ላይ ሄድና መጀመሪያ የሰራችሁት መልስ ላይ ጄ3 ወደ ታች እንዳይወርድ ቆልፍ ትሉታላችሁ። በኤክሴል አብሶሉት የምንለው ሴላችን ወደ ታች እንዳይወርድ ስናግደው ነው። ለምሳሌ ጄ3 የሚለው ወይም ደግሞ 3 ቁጥር ያለበት ቦታ ላይ በመሄድ ከጄ ፊት ለፊት በጄ እና በ3 መካከል ወይም ከ3 በኋላ ክሊክ ማድረግ ትችላላችሁ። ኪቦርዳችሁ ላይ ኤ4 ትጫናላችሁ። ሁለት የዶላር ምልክቶች ይመጣሉ። ከፈለጋችሁ ከጄ በፊትና ከ3 በፊት የዶላር ምልክቶችን በራሳችሁ ማስገባትም ትችላላችሁ። ነገር ግን ኤፍ4 ብትጫኑ አውቶማቲካሊ ያስገባላችኋል። በመቀጠል ኢንተር ላለው አሁን መልሱን አስታውሰዋለሁ። ምክንያቱም ኤክሴል ላይ የሆነ ነገር ከቀየራችሁ በኋላ ሌሎቹንና ከዚህ በፊት የሳባችኋቸውን ቦታዎች ድጋሚ ስባችሁ ማስታወስ አለባችሁ። ስለዚህ ክሊክ አደርጋለሁ 12 ላይ ድጋሚ ስብለታለሁ። 2 ሲባዛ በ3 6 3 ሲባዛ በ3 9 እያለ ይሰራል። ይሄ የሆነበት ምክንያት 9 ላይ ደብል ክሊክ ባደርግ ጄ3 ነው የሚያደርገው 3 ሲባዛ በ3 24ም ላይ ደብል ክሊክ ባደርግ 8 ሲባዛ በ3 ስለዚህ ጄ3 የምትለዋን በኤፍ4 ስለቆለፍኳት በፍጹም ሊወርድ አይችልም። ምናልባት እዚህ ላይ ያለውን የዶላር ሳይን ማጥፋት ከፈለጋችሁ ሁልጊዜም ቢሆን መጀመሪያ ሄዳችሁ ብታስተካክሉ የተሻለ ነው። ጄ3 የሚለው ቦታ ላይ ክሊክ በማድረግ ኤፍ4ን አንድ ጊዜ ስትጫኑ አንዷ ዶላር ትቀራለች። ሁለተኛ ስትጫኑ አሁንም ዶላሯ ቦታዋን ትቀይራለች። ሶስተኛ ስትጫኑ ሙሉ ለሙሉ ይጠፋል። ምናልባት በቀጣይ በሚኖሩን አድቫንስድ ቱቶሪያሎች ላይ የዶላሮቹ ቦታ መቀየርና ኮለመኑን እንደዚሁም ደግሞ ሮውን እንዴት መቆለፍ እንደምንችል ለይተን በዛኛው ቪዲዮ የምናይ ይሆናል። በዛሬው ቪዲዮ ግን ኤፍ4ን ስትጫኑ ከቆለፈላችሁ ያለምንም ችግር ኳልኩሌሽናችሁን በትክክል ሊያሰራችሁ ስለሚችል በቂ ነው። ስለዚህ በዛሬው ቪዲዮ ያየነው ስለ አብሶሉት ሪፈረንስ እንደዚሁም ደግሞ አውቶፊል መሰረታዊ የሆኑ ሐሳቦችን ነው። በቀጣዩ ቪዲዮ ፋንክሽኖችን ነው የምንጀምረው። ስለዚህ ስለ ሰም፣ ሚን፣ ማክስ፣ አቨሬጅ፣ ኢፍ እንደዚሁም የካውንት ዘሮችን በሙሉ በተከታታይ ቪዲዮዎች ለማየት እንሞክራለን። እነዚህን ፋንክሽኖች ደግሞ እንዴት ነው ፕሮጀክቶች ላይ ልንጠቀምባቸው የምንችለው የሚለውን እያሰፋ ነው የምንመጣ ይሆናል። የዛሬው ቪዲዮ ግን ይህን ይመስል ነበር። አብሬያችሁ ደግሞ ዚዙ ድሜክስ ነበርኩ። ባባይ